የቤዛ ተንኮል ምንም ማለቂያ የለውም። ቤዛ ሄሉዬን ሂዳ አቤን የሆነ ነገር እንድትይልን ነው የምጠይቅሽ ትላታለች። እናንተ ሰዎች ትላለች ሄሉዬ፣ እኔ እንዴት ነው ምንም ያላመንኩበትን ነገር ለጮኛዬ የምነግረው ትላታለች። ቤዛ በተንኮልና በሴራ የተፈጠረች ትመስላለች። በጣም አስደናቂ ስራዎቿ ተንኮል፣ በቃ ተንኮል ነው ሁልጊዜ። ቤዛ ለምን ተንኮል እንደምትሰራ አላውቅም። እዚህ ጋር ሄሉን ቤቷ ሄዳ እባካችሁ ከቤቴ ውጡልኝ ትላቸዋለች። መጨረሻ ላይ ምንም መፍትሄ ሲያጡ እጇን እንቅ አርገው ይዘው አፏን አፍነው ይዘዋት ሊወጡ ይታገላሉ። ቤዛ ከወንድሟ ጋር ሄሉን አፍና ይዛት ስትወጣ ይህን ካላደረግን አቤ መጥቶ የምንፈልገውን ብር አይሰጠንም ትለዋለች። ቤዛ ማለት ነው። ውድና የተከበራችሁ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት። ከዛም ቤዛን ሄሉዬ በጥፊ ትመታትና በጣም ተናዳ ዳኒ አሁንም ያዛትና እንውጣ እያልኩህ አሁንም ከኔ ጋር ትከራከራለህ ትለዋለች። ቤዛ ማለት ነው። በጥፊ ስለመታቻት ተናዳለች። ለምን ጥቅማ ጥቅም አንቺም ታገኛለሽ ምናምን ስትላት ሄሉ ተናዳ በጥፊ መታቻት። ከዛ የቤዛ ተንኮል ማለቂያም የለውና አፏን አፍና ይዞት ዳኒ አፏን ያዛት ብያለሁ፣ ያዛትና እንውጣ ከዚህ እንሂድ እያለች ትለዋለች ማለት ነው። የቤዛ ተንኮል ምንም ማለቂያ የለውም። አዴይና ዴቭ በጣም በፍቅር አብደዋል። በዚህ ጋር አዴይና ዴቭ በጣም ተዋደው ባለፈው ድራማ እንዳያችሁት ችክን ውስጥ ገብታ እየሰራች ዴቭ ይመጣና እኔ በጣም ደስ ይለኛል ያንቺ የምትሰሪው ምግብ ምናምን ይላታል። እንደዛ እያላት እያለ እናቷ ድንገት ትመጣባቸውና ዴቭ ወጥቶ ይሄዳል። አሁን ጋር ዴቭ በጣም ከአዴይ ጋር ያለው ቅርርቦሽ በጣም የሚያስደስትና ከእናቷም ጋር እናቷን በደንብ አክብሮና እንትን ብሎ ስለተቀበለላት አዴይም በጣም ተደስታ የምን ያክል እንደተደሰተች ቤተሰቦችንና እናቴን የሚያከብርልኝ ሰው በማግኘቴ በጣም ደስ ብሎኛል ትለዋለች አዴይ ለዴቭ ማለት ነው። ዴቭም ይወጣና ዶክተር ጋር ይሄድና ዶክተር መንገድ ላይ ይገናኛሉ። ከዛ ሲገናኙ ዶክተርና ዴቭ ይቅርታ ይለዋል። ይቅርታ እኔ ሁልጊዜ አንተ ጋር በምጣላ ሰዓት አዴይ በጣም እየተጨነቀችብኝ ነው ይለዋል ዴቭ። ዶክተርም አንተ ሁልጊዜ ከኔ ጋር በጠብ ነው የምትመጣው፣ አሁን ይቅርታ ካልክ እኔ አንተ ሁሉን ነገር ከተውክ እኔ ምንም ችግር የለብኝም፣ ያንንም የምታደርገው ፍራቻ ስላለህ ነው፣ ስለምትጠራጠር ነው ይለዋል ዶክተር ማለት ነው። እና አሁን እኔ ብዙ ማውራት አልችልም፣ ሆስፒታል ሰው አለብኝ ሊሄድ ነው ይለዋል። እንደዛ ሲለው ዴቭም በቃ እኔ ሊሄድ ብሎ ይለያቸዋል ማለት ነው። ተነስ እንሄድ ወደ ሆስፒታል ስራ አለብኝ ይለዋል ጓደኛውን። ከዛ ያኛውም ወሬ ሲያበዛበት ተነስቶ ይሄዳሉ ወደ ሆስፒታል። ወደ ሆስፒታል እየሄዱ ከዛ ዳኔም በጥፊ መታትና ይጥላታል። ለፖሊስ እደውላለሁ ስትለው አሁን ለፖሊስ መደወል አትችይም እያለ ይታገሏታል። ቤዛና ወንድሟ እየታገሏት እያለ በቃ ይዘዋት አፏን አፍነው ሰው እንዳይደርስላትም አፏን አፍነው ይዘዋት ይሄዳሉ። ከዛም ኩኩሻና ዳይመንድ በአንድ ላይ ቁጭ ብለው ምን ሆነህ ነው ጠቆር ክሳ ትለዋለች ኩኩሻ። ኩኩሻም እንደዛ ስትለው ምን ሆኜ እንደዚህ እንደሆንኩ አይገባሽም አታውቂም እንዴ
ባንቺ ፍቅር ነው ይላታል። አሂ ብላ ስቃ እዚህ ቤት ውስጥ ምናምን ትለዋለች። ኩኩሻም ዳይመንድን ማለት ነው። ኩኩሻና ዳይመንድም አሉበት ሆነው ለምንድን ነው ይህን አይነት ወሬ ዛሬ ያወራ ነው? እኔ እናንተ እኮ የምንበሻሸቅ ሰዎች ነበር ትለዋለች። ኩኩዬ ምን ነው ሁልጊዜ መበሻሸቅ አለብን ማለት ነው ይላታል ዳይመንድም ማለት ነው። ኩኩሻም በቃ የሌለ ነገር ትናገራለች። ዳይመንድም ከዛ ሮማንዬ በደረሰባት አደጋ ልቧ በጣም ስለተሰበረ ባለፈው ባየነው ቪዲዮ እንዳያችሁት የደረሰባት ችግር በጣም ከባድ እና አሳዛኝ ነበር። ሮምዬ ፈተና ብዙ ጊዜ ታሳልፋለች እና አሹ እንደ ወንድም እየቀረበችው እያለ ባልጠበቀችው ነገር ስለመጣባት በዚህ ምክንያት ልቧ በጣም ተሰብሮ ነበር። እና ሮማንን ክችን ገብታ እየሰራች እያለይ እትዬ መታ ሮማንዬ ምን እየሰራሽ ነው? ስራ አትስሪ፣ እረፍት አድርጊ ብዬሻል ነበር ትላታለች። እንደዛ ስትላት ሮማንም አይ እትዬዋ አንቺ ጥሩ ሰው ስለሆንሽ ነው እንጂ እኔ ስራ ስሰራ ይሻለኛል ከምቀመጥ ትላለች ሮማኔ ማለት ነው። ሮማን በጣም ምስኪንና ምርጥ ልጅ ናት እና የደረሰባት ድንገት ችግር ደግሞ በጣም ልቧን ሰብሯታል ማለት ነው። ሮማንም እትየዋ እኔ እኮ እንደ እናት ነው እማየው ትላለች። እትዬም እኔ እንደ ልጅ ነው ማይሽ፣ ስለዚህ እንድትጎጅብኝ አልፈልግም ትላታለች። ሮማንም እዚህ ጋር እኔ እንዲቆምና እንደዚህ እንዳስብ ያደረጋችሁኝ እናንተ ናችሁ ትላታለች። እና እኔ ደግሞ ስንቀሳቀስ ይሻለኛል ትላለች ሮማን ማለት ነው። እትዬም እንድትጎጅብኝ አልፈልግም፣ እኔ ቀስ እያልኩ ስራውን እሰራለሁኝ። እትዬ ምንም ምስጋና አያስፈልገውም እኮ ይሄ ለእናት ለልጅ የምታደርገው ነገር ነው ትላታለች። ከዛ ሮማንም እሺ እትዬዋ ለምታበረታችኝ ሁሉ ነገር ከልብ አመሰግናለሁ ትላለች። እትዬም በሮማኔ ትንሽ እጅሽን ተጣጠቢና ትንሽ ምግብ ቅመሽ ትላታለች። እና ሮማን በደረሰባት ድርጊት ልቧ በጣም ተሰብሯል። ሮማን ያሹ ነገር ግራ ገብቷት በጣም ስለምታምነውና ስለምታከብረው እንደ ወንድም ስለምታየው በዚህ ነገር ስለማጠብቀው ይሄ ነገር ስለተፈጠረባት በጣም ግራ ገብቷት ቁማ ስትሄድም ስትቀመጥም ስለሱ ነው የምታስበው። እና እንደዛው መጥረጊያዋን ይዛ እያንጎራጎረች እያሰበች እያለይ ሩታ ትመጣለች። ሩታ ስትመጣ ሩታዬ አስደነገጥሽኝ ትላታለች። እኔ ሀሳብ ላይ ነበርኩኝ ስትላት፣ አው ሀሳብ ላይ እንደሆንሽ አውቄያለሁኝ ሮሚዬ ተሽሎሻል፣ አሁን ደህና ነሽ አይደል ትላታለች። አው ደህና ነኝ፣ አሁን ላይ በጣም ጥሩ ላይ ነው ያለሁት ሩታዬ ትላታለች። ከዛ ሮማንም ደስ ብሏት ከሩታ ጋር ታወራና አብሽሪ፣ በርቺ፣ አይዞሽ፣ እዚህ ተደረሽ ምንም አትይም እየተባባሉ ይጠያየቃሉ። አቤ ቤቱ ሲመጣ ኤሉዬን ያጣትና ክችንም ይሄዳል። እዛም ይላል ኤሉዬ የት ነሽ? ምን ሆነሽ ነው? ክችን ነሽ እንዴ ብሎ ክችን ሲሄድ አያገኛትም። ሳላ ሲመለስ አሁንም አላገኛትም። ምንድን ነው ነገሩ? በሩ ክፍት ነበር እንዴ ስገባ ምናምን ይላል። ከዛ ኤሉዬ እኔ ይሄ ድብብቆሽና ኩኩሉ አይመቸኝም ታውቂያለሽ አይድል ይላታል። ከዛ ኤሉዬ ግን በሴረኛዋ ቤዛ ታፍና ተወስዳለች። ስልኩን አንስቶ ሊደውል እያለ ከዛ በስልኳ ሲደውል ስልኳም እቤት ውስጥ ይጠራል።
ሲፈልገው ድምፁ በሀዛስ ነውና ድምፅ የለውም፣ እዝ የሚል ድምፅ ነው ያለው። ከዛ ሲፈልግ ሲያገኘው ምን ሆና ነው ኤሉዬ፣ ምን ሆና ነው? በሩም ክፍት ነው፣ ምን ገጠማት ብሎ በጣም ይደነግጥና ስልኩን ይዞ በጣም ይደነግጣል። ውድና የተከበራችሁ ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። ስወዳችሁ ውድ እህቶቼ አደይ ድራማ ይህንን ይመስላል። ቀጣዩን ክፍል እስከምናቀርብላችሁ ሰላም ቆዩኝ የኔ ውዶች።